የጓደኛውን ሕይወት ጫካ ውስጥ ያጠፋው ግለሰብ ድርጊት ብዙዎችን አሳዝኗል። ከተዋወቁ አጭር ጊዜ ቢሆናቸውም ብዙ ተግባብተው ነበር። ሁለቱ ሰዎች ለመዝናናትና አብረው ጊዜ ለማሳለፍ አስበው በአዲስ አበባ ዙሪያ ወደሚገኝ አንድ ስፍራ ይሄዳሉ። ከፖሊስ የተገኘው መረጃ እንደሚያስረዳው ከሁለቱ የአንዱ ግለሰብ አስከሬን በሚያሳዝን ሁኔታ ጫካ ውስጥ ስለመገኘቱ ተገልጿል። ለመሆኑ ምን ተፈጥሮ ይሆን? እንዴትና በማን ተፈጸመ? በዚህ ውስብስብ ጉዳይ ላይ ፖሊስ ምላሽ ሰጥቷል። በምርመራ ሂደትም ሁሉ ነገር ሊታወቅ ችሏል። ሁለቱ ጓደኛሞች ለመዝናናት ወደ ሳንሱሲ ጫካ መሄዳቸውን የሚገልጸው ፖሊስ አንደኛው በጨዋታ መሃል ውጭ አገር ከሚኖሩ ቤተሰቦቹ በሚላክለት ገንዘብ እንደሚተዳደርና በቀጣይ ወደ ውጭ ለመሄድ በሂደት ላይ መሆኑን ለጓደኛው ይነግረዋል። ከዚህ ሰዓት ጀምሮ ነበር ሁሉ ነገር የተቀየረው። በዚህም ክፉ ምኞት ተጀመረ። ግለሰቡ ጓደኛው ላይ ክደት ለመፈጸም ማሰቡንም ፖሊስ ገልጿል።